ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። የእግዚአብሔር ሰላም ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት ይድረሳችሁ እንላለን። ፓስተር አለማየሁ ነሙና ይልቃል አስራት ነን። ቀን ላይ አንድ መረጃ አቀበለናችሁ ነበረ። ዛሬ ደግሞ ማምሻውን ደግሞ እንዲሁ ሌሎች መረጃዎችን እንዲሁም ደግሞ የእግዚአብሔርን ቃል ፓስተር አለማየሁ ይዞልን መጥቷል። እንግዲህ ጆሮአችሁን ሰጣችሁን እንድታደምጡን እንፈልጋለን። በተለይ ደግሞ የሚመለከታችሁ የአብያተ ክርስቲያናት መሪዎች እንደነዚህ አይነት መልእክቶች ለእናንተም ጭምር ለህዝቡም እንድታቀብሉ ስለሚረዳችሁ በትኩረት እንድትሰሙን በትህትና እንጠይቃለን። በቀጥታ ወደ መረጃችን እናልፋለን። አጠገቤ ፓስተር አለማየሁ ነሙ አለ። ይልቃል አስራት ነኝ። ከምጽአቱ አዋጅ ነጋሪ አገልግሎት ነው። ከዚህ መሸጋገሪያ በኋላ ተመልሰን እንገናኛለን። መልካም ጊዜ። ፓስተር እንግዲህ ተመልሰን ተገናኝተናል። እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ እንግዲህ መረጃዎችን አቀበልህናል። በጣም የሚገርም መረጃ ነው ያቀበልከን። አሁንም እንደዚሁ አለህና እስኪ ወደዛ እናምራ። እንግዲህ ምንድነው ወንድም ዓለም እንግዲህ አንዱ ስሎት በአንዱ ጋር እየተናጠች ነው ያለችውና እንግዲህ የአሜሪካና የኢራን ጉዳይ ፈቺ ያጣው ቁልፍ ያጣው ነው። አገረሸ የሚባል አይደለም። 4 ዙር ድርድሮች ተደርገዋል። ኤክስፐርት ደረጃም እንደዚህ በውጭ ጉዳይ ሚኒስትር ደረጃም ዊስኮፕ የአሜሪካው ተደራዳሪ በተገኙበት ተደርጓል። ነገር ግን አሁንም መፍትሄ መቋጫ ያልተገኘለትና ከዛ ይልቅ ሁለቱም ሀገሮች ለጦርነት እየተዘጋጁ ያሉበት ሁኔታ ነው ያለው። ይሄ ጦርነት ደግሞ በእርግጠኝነት እነግርሃለሁ 3ኛ ዓለም ጦርነት ሊቀሰቅስ ምን ጥያቄ የለው። ለምንድነው ብትለኝ አሁን ቻይና አምርራ ከማን ጀርባ ነች ያለችው? ከኢራን ጀርባ ነው ያለችው። ቅድም የቻይናን አነሳን ያልኩ ይሄ ነው። ከቻይና ጀርባ አለች። ጀርባ ራሽያ ከኢራን ጀርባ አለች። እንግዲህ ይሄ ድርድር ለምንድነው ያልተሳካው? ምንድነው የተፈለገው ነገር ሲባል አሜሪካ የምትፈልገው ነገር ሙሉ ለሙሉ የኒኩለር ጣቢያው እንዲወገድ ነው የምትፈልገው። ማብላላቷን እንድታቆም ኢራኑ ማብላላቷን እንድታቆም ነው። እና ዊትኮፍ ናቸው እንደውም ትናንትና ለጋዜጠኞች መግለጫ ሲሰጡ አንዱ ከተጠየቁት ነገር ምንድነው 4 ዙር ተደራድራችኋል፣ ምንድነው ውጤቱ የሚለው ነው። ውጤቱ ይሄ ነው ልላችሁ አልችልም። ነገር ግን የኛ ፍላጎት ኢራን ኒኩለር ዩራኒየም ማብላላቱን እንድታቆም እንፈልጋለን። የኒኩለር ጣቢያው መወገድ አለበት ብለን እናምናለን። ለዚህም ደግሞ ማንኛውንም ነገር ለኢራን ከማዕቀብ ከማንሳት ጀምሮ ድጋፍ ለማድረግ ዝግጁ ነን ነው። ነገር ግን ይሄንን ብለው ወዲያው የሰዓታት ልዩነት ነው አባስ አራቺ የኢራን ውጭ ጉዳይ ሚኒስትር በፍጹም አታስቡታሉ። በዚህ በኒኩለር ጣቢያው ዙሪያ ምንም አይነት ድርድር አይደረግም። ኢራን ኒኩለር ዩራኒየም ማብላላቷን በፍጹም ልታቆምም አትችልም እና አታቆምም ያሉት። ልናቆምም ፍላጎት የለንም፣ አናቆምም፣ በዚህ ዙሪያም አይደለም የምንደራደረው የሚል ነገር። ታዲያ በዚህ ዙሪያ ካልሆነ በምንድን ነው የሚደራደሩት የሚል ጥያቄ ያስነሳል። እንግዲህ ይሄ ጉዳይ ደግሞ እስራኤልን በጣም አበሳጭቷታል። ምክንያቱም በእርግጥ ዊስኮብም ጠቆም አድርገውታል። ምንድነው ጠቆም ያደረጉት? ጊዜ መግዣ እያደረጋቸው ኒኩለር ልታመት ትችላለች የሚል ስጋት እንዳላቸው ጠቆም አድርገዋል። እስራኤል ደግሞ ሙሉ ለሙሉ ነው ይሄንን እያመነች ያለችው። ጊዜ ሊሰጣት አይገባም ነው። እኔ ደግሞ አላት ብዬ ነው ማስበው ኢራን ይሄ ግን ኦፒኒየን
የማንም ሚዲያ አይደለም። ገባኝ። የኔ ኦፒኒየን ነው። ለምን ባይኖራት ኖሮ እስከዚህ ድረስ አይፈሩ፣ እስከዚህ ድረስም አይለማመጡ፣ እስከዚህ ድረስም ላለመምታት ወይም ደግሞ የሆነ ነገር ላለማድረግ አይወስኑም ነበር። የሆነ ነገር አለ። እንግዲህ እሳቸው በዚህ ጉዳይ አይታሰብም ነው ያሉት። እስራኤል ይሄ ነገር አበሳጭቷታል፣ ብስጭቷንም ገልጣለች። ኢራንን ከዚህ በላይ ልንታገሳት አይገባም የሚል ኔታንያሁ በግልጽ ተናግረዋል። የሚገርም ነው። ገብቶሃል? ከዚህ በላይ ልንታገሳት አይገባም። እንግዲህ አንዴ አውሮፓ ላይ ተደርጓል፣ 3 ኦማን ላይ ተደርጓል። አሁን 5ኛ ስብሰባ አውሮፓ በዚህ ሳምንት ቀጠሮ ተይዟል። የሚገርም ነው። ቅዳሜ ይሁን ሐሙስ ይሁን ዓርብ ይሁን ቀኑ በትክክል አልተገለጠም። 5ኛ ስብሰባ አውሮፓ የትኛው ሀገርም እንደሆነ አልተገለጸም። ነገር ግን 5ኛ ዙር በአውሮፓ ላይ እንደሚገናኙ ተናግረዋል። የዶናልድ ትራምፕ ይህ የመጨረሻው ዙር ነው ብለዋል። ኢራን ሲያስጠነቅቁ የመጨረሻ ዙር ነው ብለዋል። ይሄ ብቻ አይደለም፣ ምልክቶች እየታዩ ነው። በየጊዜው እነዚህ ከራዳር የሚሰወሩት ቢቱ የሚባሉት አውሮፕላኖች ስለላ እያደረጉ ነው፣ ቅኝት እያደረጉ ነው። ኢራን ደግሞ እነሱን ለመከላከል በፋርስ ባህረ ሰላጤው በሷ ባለው ባህረ ሰላጤ ወሽመጥ ላይ እጅግ ዘመናዊ የተባሉ ከራሻ የገዛቻቸውን 400 ኤስ 400 ኤስ 500 አየር መከላከያዎችን አስፍራለች። ጸረ አውሮፕላኖችን አስፍራለች። እንደዚሁም ደግሞ መርከቦቿ፣ ተዋጊ መርከቦቿ ሬዲ እንዲሆኑ አድርጋለች። እንደውም በባለፈው የአርብ ጸሎት ይሁን የትኛው አርብ ጸሎት እንደሆነ ላስታውስ አልቻልኩም። ነገር ግን አያቶላ ሁሜኒ ወጣው ሞት ለአሜሪካ ሲሉ ተሰምተዋል። እና ይሄ ነገር ምንድን ነው የሆነ ያለው? እየከረረ ያለው እየረገበ አይደለም። አንድ ትንሽ ነገር ላክልና ወደ እግዚአብሔር ቃል እንሄዳለን። አውሮፓ ላይ ያለው ትናንትና የኔቶ ዋና ጸሐፊ ማርክ ሩት በስማቸው ባልሰጥ ትክክል መሰለኝ ማርክ ሩት ወጥተው ስጋት አለብን፣ ራሽያ በ1 እና በ2 ዓመት ጊዜ ውስጥ እኛን ለመውረር ተዘጋጅታለች፣ ይሄ ስጋት አለብን ብለው መግለጫ ሰጥተዋል። በዚህ መግለጫ ላይም ደግሞ አሁን በቅርቡ ስብሰባ አላቸው፣ የት እንደሆነ አላወቅኩት፣ ስብሰባ አላቸው። በዚህ በራሽያ ጉዳይ ላይ ለመሰብሰብ እንትን ብለዋል። ነገ ወይ ሐሙስ ዜናውን ይዘን እንመጣለን። አንድ ደግሞ ሰበር የሆነ ነገር ተከስቷል። ሰበር የሆነ ተከሰተው ትናንት ማምሻ ላይ በእኛ ማምሻ ማለት ነው ዶናልድ ትራምፕ ለፕሬዚደንት ፑቲን ደውለው ረዘም ላለ ሰዓት በስልክ ተወያይተዋል። ጋዜጣዊ መግለጫም ተሰጥቷል። ግን ጋዜጣዊ መግለጫ በተብራራ መልኩ አይደለም የተሰጠው። ነገር ግን ከዛ በኋላ ፑቲን ተኩስ አቁም የሚባል ስምምነት የለም ብለዋል። እና ዓለም እንደዚህ እየሆነች ነው ያለች። አሁን ሲሪየስ ነገር እየፈጠጠ ነው እየመጣ ያለ። ተመልከት፣ መካከለኛው ምስራቅና ቀይ ባህር የስበት ማዕከል ነው። ኤደን ባህረ ሰላጤን እንዲህ ስትዞር ደግሞ ፋርስ ባህረ ሰላጤ ያለ የስበት ማዕከሎች እየሆኑ ናቸው። ከመካከለኛው ምስራቅ ጋር ስተን ሁለተኛው የስበት ማዕከል ሆኖ ያለው አውሮፓ ነው፣ ባልካን ነው የስበት ማዕከል የሆነው። እነዚህ ነገሮች ወደፊት ሄደው አደገኛ ናቸው ያለው። እንግዲህ ቤተክርስቲያን በዚህ ውስጥ ምንድን ነው የምትመለከተው የሚል የኔም ጥያቄ ነው። ልትመለከት የሚገባው ነገር እንዳለ አስባለሁ። እውነት ነው። እንደ አገልጋይም የእግዚአብሔርን ስራ እንደሚሰራ ሰው እንዲሁም ደግሞ በዚህ ምድር ላይ እንዳለ ሰው አስባለሁ። ምንድን ነው እያደረገች ያለችው? አሁን እኛ ይመስለኛል በግል ነገራችን የተጠመድን ይመስለኛል። ብዙ ጊዜ ይሄን ነገር እናገረዋለሁ። በራሳችን ነገር የተጠመን በራሳችን ዛቢያ የምንዞር ሰዎች ሆነናል። ገብቶሃል? ዘመንን ያለማወቅ ጉዳይ አለ፣ ጊዜን ያለማወቅ ጉዳይ አለ። አንዳንዶች ደግሞ እንደውም የሚገርም የፖለቲካና የኢኮኖሚ ጦርነት አድርገው ይወስዱታል። እሱን ራሱ እንደሚያገኘው እንኳን አያውቅም። የኢኮኖሚ ጦርነት እኮ እንደ ኢትዮጵያ ያለውን ሀገር ያንኮታኩታል። ምንም ጥያቄ የለውም። ምንም እኮ አይደለም። በዓለም ላይ የሆነ ነገር ሲጀምር መኖር ያቅታል። አንዱ ጦርነትም ቢሆን አታማልጥም ከዳፋው ርቀት አለ ኒኩለር ከተተኮሰ አታመልጥም። ስለዚህ
ለዚህ ጉዳይ ህዝባችንን ማንቃት፣ ህዝባችንን ማዘጋጀት፣ መጸለይ፣ በእግዚአብሔር ፊት መውደቅ ያስፈልጋል ብዬ አስባለሁና ቲቶ ምዕራፍ 2 ላይ ቁጥር 15 እንደዚህ ይላል፣ ይህንን በሙሉ ስልጣን ተናገር፣ ምከርም፣ ገስጽም፣ ማንም አይናቅ ይላል። ምንድን ነው የሚናገረው? ከላይ ከፍ ብሎ ይናገር። ምንድን ነው እንዲናገር ምከር ገስጽ የሚለው? እኛ እያደረግን ነው ወይ? ምን ይላል ቁጥር 14? መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካም ለማድረግ የሚቀናውንም ገንዘብም የሚሆነውን ህዝብ ለራሱ እንዲያንጽ ስለኛ ነፍሱን ሰጥቷል። መናገር ያለብህ ይሄ ነው። መድኃኒታችን ኢየሱስ ክርስቶስ ያደረገውን ነው መናገር ያለብህ። ይህንን ነው መምከር ያለብህ። ይህንን ነው በዚህ መንገድ የማይሄዱትንም መገሰጽ ያለብህ። ይህንን ነው ከክርስቶስ አስተምህሮ፣ ክርስቶስ መንገድ፣ ክርስቶስ ተልኮ የሚወጡትን እንዲገስጽ ነው የሚነግረው። ማንም ደግሞ አይናቅ ይለዋል። ዛሬ እኮ ብር ከሌለ ሀብት ከሌለ ተሯሩጠ በሆኑ ሰዎች ፊት ስም ካልገነባህ ትናገር ማለት ስም አይደለም። እኔ ኢየሱስ ዛሬ ልክ እንደ ለማይለብሰው ቢመጣና ቸርች መሃል ቢት ዘበኛው መጀመሪያ ያባረረው ነው። እውነቴን ነው የምነግርህ። እንኳን መሪዎች ሊሰሙት እንደዛ ቢገለጥ ድንገት ሰንበዲ ቸርች ቢገለጥ የመጀመሪያ ዘበኛው ነው የሚያባረረው። እንዳይገባ ነው የሚከለክለው። በኋላ እዛ ጥግ ሆነ ለምን ነው የሚለው? እዛ ጥግ ሆነ ለምን ነው የሚለው? ለምን መሰለ? ከመንፈስ ዓለም ስትወጣ የተጠራህበትን ተልኮ ትረሳዋለህ። ከመንፈስ ዓለም ስትወጣ ጌታ ሊያደርግ የፈለገውን ነገር ትረሳዋለህ። ከመንፈስ ዓለም ስትወጣ በራስህ ዓለም ነው የምትዋኘው። የራስህ ዓለም ደግሞ የምድር ዓለም ነው የሚሆነው። የምድር ዓለም ደግሞ ፍራንኳ ነው የምትሆነው። ፍራንኪቷ ነች የምታስጨንቅ። ሰው አያስጨንቅህም፣ ነፍሳት አያስጨንቅህም፣ ቤተክርስቲያን አያስጨንቅህም። ዳነ አልዳነ፣ ወደ ዓለም ሄደ አልሄደ፣ ከቤተ ክርስቲያን ወጣ ገባ አያስጨንቅህም። የሚያስጨንቅህ ወፍራም ግብር ከፋዮችህ ከቸርች እንዳይቀሩ ነው የሚያስጨንቅህ። የሚያስጨንቅህ እነሱ ናቸው። እነሱ ነው ሽሩሩ የምትንከባከበው። ለምን? ወፍራም ግብር ከፋዮች ናቸው። የመኪና ነዳጅ በሱ ነው የሚሞላው። ቢሮ በሱ ነው። ቤት የገዛው በነሱ ነው። ስለዚህ እነሱ ነው የምትንከባከበው። ስለ ክርስቶስ ትምህርትስ ኖ ገስጽ ያለህንስ ኖ ሙስና ሰርቶ ሲመጣ ትገስጻል? አገስጽም። ሚስት ፈቶ ሚስት ስደርብ ስትገስጽ አገስጽም። ለምን? ይቀራና ፍራንካ ትቀራለች። ዓለም ግን እየተናወጠ ነው። ጌታ በደጅ ነው። ይመጣል። የናዝሬቱ ኢየሱስ እንደተናገረ ይፈርዳል። ይመጣል። አይምሰልህ ወንድሜ፣ ሱፍ ለብሰህ ራባ እንደነዳኸው አትቀርም። ይመጣል። ጌታ ይመጣል። ይህን ስንል እኛ ቅጣት ኖሮን አይደለም። ዛሬ ይመስገን ባርኮናል። እኛ ግን እውነትን እንናገራለን። እውነትን ከመናገር እውነትን ከማወጅ ወደኋላ እንልም። አድማጮቻችን ጌታ ኢየሱስ ይባርካችሁ። እናንተን የመሰለ አድማጮች ስለሰጠን፣ ሁሉም ስለምታበረታቱ፣ አገልግሎታችንን ስለምትደግፉ፣ እኛንም ስለምትደግፉ፣ አሁንም ደግሞ አብዝታችሁ ስለምትደግፉ ጌታ ኢየሱስ አብዝቶ ይባርካችሁ። የእግዚአብሔር ሰላም፣ ጸጋም፣ ምሕረት፣ ቸርነት በጌታ በኢየሱስ ስም ይብዛላችሁ። አሜን። ጉድለታችሁና ክፍተታችሁ በክርስቶስ ኢየሱስም ይሙላ። በዘመን መጨረሻ ከምጽአቱ የምትጎሉ እንዳትሆኑ በጌታ በኢየሱስ ስም አእምሯችሁን፣ መንፈሳችሁን፣ ልባችሁን እግዚአብሔር ያንቃ። በናዝሬቱ በኢየሱስ ስም ያንቃ። ተባረኩ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህም ሚዲያ የሚሰሙ ሁሉ ያንተ ሰማያዊ፣ መንፈሳዊ፣ ምድራዊ በረከት ያገኛቸው፣ አይጉደሉ። ጌታ ሆይ ለእውነት የሚቆሙ እንዲሆኑ በክርስቶስ ኢየሱስም ጠይቃለሁ። ተባረክ፣ ከፍ በላንተ። ይህንን አገልግሎት ደግሞ ባርክልን። እግዚአብሔር አምላኬና አባቴ ሆይ በነገር ሁሉ ባርካቸው። እንግዲህ ይህ መልእክት ለሁሉ እንዲደርስ፣ በተለይ ለመሪዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ሁሉ አድርሱ። በገንዘባችሁ
እግዚአብሔር በረዳችሁ በሰጣችሁ ጸጋ ይህንን አገልግሎት ደግፉ። አብራችሁን ቁሙ። አብረን እናገልግል። አብረን የእግዚአብሔር መንግስት እንውረስ ስላለው ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም በጣም ጠንካራና የወቅቱን ብቻ ሳይሆን እንዲሁም በየዕለቱ መነገር ያለበትን መልእክትን ያስተላለፍክልን። የመልእክቱ ይዘት ደግሞ ምን ያህል የጌታ ኢየሱስ ክርስቶስ ዳግም መምጣት በጣም በጣም ጥግ ላይ ጠርዝ ላይ መድረሱን የሚያመላክት እንደሆነ በግሌ ተቀብየዋለሁ። እንግዲህ አድማጮችም እንደዚሁ እንደተቀበላችሁ ተስፋ እናደርጋለን። ጊዜው በጣም በጣም በጠድፊያ ወደ ማለቁ እየሄደ ስለሆነ የበኩላችንን ድርሻ እንድንወጣ የምጽአቱ አዋጅ ነጋሪ አበክሮ በየወቅቱ በየቀኑ እየሰጠ ይገኛልና እንግዲህ ሁላችንም የራሳችን ድርሻና ሚና ስላለን ይህን እንድንወጣ እግዚአብሔር እንዲረዳን እንመኛለን። እንግዲህ ፓስተርን ብሏል። ይሄ መልእክት ለመሪዎች በተለይ ለቤተ ክርስቲያን ለአብያተ ክርስቲያናት መሪዎች እንዲደርስ ሼር አድርጉ። በዚህ ይሄ አገልግሎታችን አጋር እንድትሆኑ በጣም እንፈልጋለን። ጊዜው እያለቀ ስለሆነ ድርሻችንን እንወጣ እንላለን። እንግዲህ የዛሬው የማክሰኞ ምሽት መረጃና መልእክታችን ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ በሐሙስ የምንገናኝ ይሆናል። ምናልባት ሰበር ነገሮች ካሉ በነገው ዕለት ይዘን እንመጣለን። ነገ ሮብ ዕለት መደበኛውም ዜና ስለሚተላለፍ እንግዲህ እናንተም ያን እንድትጠባበቁ እናሳስባለን። የእግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ምሽት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም